የኸድር ቡና ያስለመደና የአብዱዬ ቡና ያስለመደ ሁለቱ እኩል አይደሉም። ከመላእክት ከነ ጅብሪል እነ መሐመድ ናቸው አለይሂ ሰላቱ ወሰላም ይበልጡ። ኢነከ መይቱን ወኢነሁም መይቱን። አላሁ አክበር። እንዴው ብዙ አምላክ ያለው ሰው ይሻላል ወይስ አንድ አምላክ? ዑመር አሁን ምንም ነገር የሚያስደነግጣቸው አይደለም አይመስሉም አይደል? የነብዩ ሞት ሲነገራቸው ክው ነው ያሉት። አንዱን ተኛ ሲል አንዱን እንቀመጥ የሚል፣ አንዱን እንብላ ሲል አንዱን ጠጣ የሚል፣ አንዱን ምናምን ሲል ገበያ እንዋል ሲል አንዱ ግብርና እንሂድ የሚል በዚህ ቁርአን ውስጥ የምሳሌ አይነቶችን ሁሉ ጠቅሰናል አላህ። أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. علمنا ما جهلنا ذكرنا ما نسينا وأحسن ختامنا يا رب العالمين. تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير. إنك نعم المولى ونعم النصير. غفرانك ربنا وإليك المصير. የተከበራችሁ የአፍሪካ ቲቪ የተፍሲር ፕሮግራም ተከታታዮች፣ የሼኽ ሆጀሌ መስጂድ ተፍሲር ፕሮግራምን የምትከታተሉ አባት፣ እናቶች፣ ልጆች በያላችሁበት ሆናችሁ በተለያዩ የመገናኛ ዘዴዎች የምታገኙን ሁላችሁም የፌስቡክም፣ የቲክቶክም፣ የዋትስአፕም፣ የቴሌግራምም፣ የዩቲዩብም ተከታታዮች ዛሬ እንደተለመደው መካከለኛ ምዕራፍ ከምንላቸው ከሱረቱ ዙመር ከ24ኛው አንቀጽ ላይ እንነሳለን። እንደዚያ ነው። بعد أعوذ بالله من الشيطان الرجيم. أفمن يتقي بوجهه سوء العذاب يوم القيامة. الله سبحانه وتعالى ጥያቄ ያቀረበ የቂያም ማለት የትንሣኤ ዕለት አስቀያሚን ቅጣት በፊት ለፊቱ የሚከላከልና የሚጋፋ ሰውና በዚያ ቀን ሰላም የሆነ ሰው እኩል ናቸውን? አላህ አፈመን የተቂ ቢወጅሂ ሱአል ዐዛብ ምን ማለት ነው? በሌላ አባባል የቂያም ቀን የሰው ልጆች ለሁለት ይከፈላሉ። አንደኛው ከእሳት ነፃ የሆነ ከጀሃነም ነፃ የሆነ ሰላማዊ የሆነ፣ ሌላው ደግሞ በገሃነም የሚማቀቅ። ይሄ ለምሳሌ ከሚያጋጥመው አንዱ ኃይለኛ የእሳት ቅጣትን በፊቱ ነው የሚጋፋው። ፊቱ ላይ ነው የሚጋፈጠው። እሳትን ሰብረክድ ነው የምትባለው፣ አልፈክድ ነው የምትባለው። ይሄ ይሻላል ወይስ ከዚህ ቅጣት ነፃ የሚሆን ሰው ነው የሚሻለው እንደማለት ነው። ጠይቆ መልሱን አልነገረንም። አፈመን የተቂ ማለት የሚከላከል ዩዳፊዕ። አፈመን የልቀ ናረ ቢወጅሂ የውም አልቅያማ ሊየኩፈሃ ዐን ነፍሲሂ ከራሱ ላይ የጀሃነምን እሳት ለመከላከል በፊት ለፊቱ በግንባሩ፣ በአይኑ፣ በአፍንጫው፣ በኒህ ውዱ ንብረቱ ሂዶ እሳት ውስጥ የሚጋፈጥ ይሻላል ወይስ ከዚህ ነፃ የሆነ ነው የሚሻለው? ከዚህ ነፃ የሆነ ነው የሚል እኮ የለውም አይደል? ፊት ለፊቱ ቁርአኑ ላይ ጠይቆ ዝም አለ። ለዚህ ብሎ ሙፈሲሮቹ ምን ይላሉ? የቁሉ ተዓላ አላህ ይላል አሉ አፈመን የልቀ ናረ ቢወጅሂ የውም አልቅያማ ሊየኩፈሃ ዐን ነፍሲሂ ኸይሩን አመን ሁወ አሚኑ ሚነል ዐዛብ። የቱ ይበልጣል? ማንም ሰው እንደሚፈርደው ከዚህ ነፃ የሆነ ሰው ይሻላል፣ የተሻለው የተመረጠው እሱ ነው እንደሚል ምንም ኺላፍ የለውም። ወቂለ ሊዛሊሚን ዙቁ ማ ኩንቱም ተክሲቡን አላህ። ሊዛሊሚን ለግፈኞች ይባላሉ፣ ለከሃዲያን። መቼም
እነ ሽርከ ለዙልሙን ዐዚም ነው። የግፍ ግፍ ማለት የጥፋት ጥፋት ማለት የወንጀል ወንጀል ማለት ምን ማለት ነው? ሽርክ ነው፣ በአላህ ማጋራት ነው። ከዚያ ወዲህም ያሉት ዛሊሞችም በአቅማቸው ይባላሉ። ግን እዚህ ወቂለ ሊዛሊሚነ ዙቁ ማ ኩንቱም ተክሲቡን አለ። ሁለቱ እኩል አይደሉም እኮ ያልናችሁ ነው የሚለው አላህ። እነዚያ ግፈኞች አዋጅ ይታወጅላቸዋል። ምን የሚል? ትሰሩት የነበረውን ጥፋታችሁን ቅጣት ቅመሱት ይባላሉ። የእጃችሁን ቅመሱ ተብሎ ይታወጃል። ታዲያ እነሱና ከዚህ ሰላም የሆኑ ሰዎች እኩል ናቸው ወይ ነው? ከዘበ الذين من قبلهم فأتاهم العذاب من حيث لا يشعرون ከነሱ በፊት የነበሩ ሰዎችም من كفار الأمم الماضية ካለፉት ህዝቦች የነበሩ ከሃዲያን ሁሉ አስተባበሉ። ማንን? አላህን አስተባበሉ። ሙቶ መነሳትን አስተባበሉ። ነቢያትን አስተባበሉ። ቁርአንን ከዘበ الذين من قبلهم ታዲያ ምን ሆኑ? فأتاهم العذاب من حيث لا يشعرون የአላህ ስብሓንሁ ወተዓላ ቅጣት በዚህ በዱንያ ያለውም ቅጣት በማይጠብቁት ከማይጠብቁት አካባቢ መጣባቸው። ምናልባት ከሰማይ ይመጣል ብለው ከሆነ ከመሬት የሆነ ነገር ይፈነዳል ብለው ከሆነ ከጎናቸው። አታሁም العذاب من حيث لا يشعرون فأذاقهم الله الخزي في الحياة الدنيا እነዚያ ከሃዲያንን በዱንያ ውርደትን አቀመሳቸው። ቅምሻ ይለዋል። የፈለገው እልህ አስጨራሽ ቅጣት እንኳን ቢቀጡ ቅምሻ ነው የሚለው የዱንያውን ቅጣት። ለምን? የአኼራው ቅጣት ብዙ ነዋ። ለዚህ ነው ወለዐዛቡ الآخرة أكبر لو كانوا يعلمون ወለዐዛቡ الآخرة የአኼራ ቅጣት የአኼራው መከራ አኼራ ላይ ያለው ስቃይ የሚያውቁ ቢሆን ኑሮ የበለጠ ነው። ሊፈራም ሊጠነቀቁትም ሊዘጋጁለትም የሚገባው እሱ ነው ብለው። እኔ ከእናንተ የምፈልገው ቁርአን በየቃሉ የሚለውን ቃል ለመረዳት ሞክሩ። ከኔ ዝም ብላችሁ ምለው ሳይሆን እዚህ ብቻችሁን ስትቀሩ ስታገኙት አያችሁት። فأذاقهم الله الخزي خزي ማለት ውርደት፣ አዛቀ ማለት አቀመሳቸው ነው። أذاقهم الله الخزي في الحياة الدنيا በዚች ዓለም ላይ በዱንያ እያሉ የተለያየ ውርደት ደረሰባቸው። ወለዐዛቡ الآخرة أكبر ዱንያ ላይ ከተቀጡማ አኼራ ምንም የለባቸውም እንዳትሉ ያኛው የባሰ ነው። ለው ካኑ የዕለሙን ይህንን የሚያውቁ ቢሆን ኑሮ ለተዓዙ ወከፉ ይመከሩ ነበር፣ ይገሰጹ ነበር፣ ይህንን ይተው ነበረ። ግን ስለማያውቁ ቀጥለውበታል። ويقال للذين ظلموا أنفسهم في الدنيا بالكفر والمعاصي بكهدت بالتالي ذوقوا ما كنتم تعملونه في الدنيا من كفر وعصيان واقاون تاقين يالاتشو يتفاتاتشون حساباتشون تاقين يالاتشونو من قبلهم كالنسو بفيت يتبالوت إنما الناتشو كمان بفيت مالتنا قريش وچنو الله سبحانه وتعالى زيها الناقراتشو لالو أي من قبل كفار قريش وممن ذهب إلى ذلك مقاتل بن سليمان وابن جرير والبغوي وابن الجوزي والخازن أريهنو تفسير يتشالوا بيهونو. وقيل المراد العموم عموم لو كافر يتباله له يستبابرون لمن كفار كمكوش بفيت النلالن. وقيل المراد العموم فيشمل كفار مكة وغيرهم ومن ذهب إلى هذا المعنى ابن عثيمين قال أبو حيان فأتاهم العذاب من حيث لا يشعرون من الجهات التي لا يشعرون أن العذاب يأتيهم من قبلها كذا بكل يمتعبنا بلو بالطبقوت بكل ነው ካልጠበቁት ሰው ባልጠበቁት ጊዜ ነው ቅጣቱ የሚመጣው ምን ሆኑ ለምሳሌ ولا يخطر ببالهم أن الشر يأتيهم منها
كانوا في أمن وغبطة وسرور فإذا هم معذبون مخزيون ذليلون في الدنيا من ممسوخ ومقتول ومأسور ومنفي የደረሰባቸው ቅጣት አንዳንዱ ከነበረው ስብዕና ተቀይሯል ከሰውነት ወደ እንስሳነት ዝንጀሮ ሌላም ከርከሮ የሆነ ቡድን አለ ሌላው ደግሞ የተገደለ አለ ሸር ቀትላ ሌላው ደግሞ የተማረከ አለ የተዋረደ ሌላው ከሀገር የተባረረም አለ حيث ظرف مكان أي جاء العذاب الذي من قبلهم من مكان لا يشعرون به فقوم أتاهم من جهة السماء بالصواعق عندندوቹ ከሰማይ መጥቶ አፈርድም ያበላቸው ሰዎች አሉ وقوم أتاهم من الجو مثل ريح عاد ከአየር ዝም ብሎ እዚሁ ከፊት ለፊታቸው ከተነሳ ንፋስ እንዳልነበሩ ያደረጋቸው ቡድን አለ የዓድ ህዝቦችን ይመስል وقوم أتاهم من تحتهم بالزلازل والخسف ከምድር ተነስቶ መሬት ተንቀጥቅጦ ወዙዞ ያሰመጣቸው አሉ وقوم أتاهم من نبع الماء من الأرض ሌሎቹ ደግሞ ውሃ ከስራቸው ይሄ የሚያውቁት ውሃ ፈልቆ ያሰመጣቸው አሉ የኑህን ህዝቦች ይመስል وقوم عم عليهم البحر مثل قوم فرعون ሌሎቹ ደግሞ ባህር ላይ መንገድ ያገኘ መስሏቸው ግጥም ሲሉ የፍርዓውን ህዝቦች فأذاقهم الله الخزي في الحياة الدنيا ولعذاب الآخرة أكبر لو كانوا يعلمون ማለት ይሄ ነው እነዚህ አንቀጾች እንግዲህ ብዙ አስተምሮቶች አሏቸው በዋነኝነት ግን አላህ Subhanahu Wa Ta'ala ቅጣቱ የመጣ ጊዜ እንደ ረህመተ ሰፊነቱ ሳይሆን ቅጣቱ ደግሞ አይቀጡ ቅጣት ነው فيومئذ لا يعذب عذابه أحد ولا يوثق وثاقه أحد አንደኛው እሱ ነው ሁለተኛው አዛቀሁም الله የሚለው በዱንያ ላይ ያለ ቅጣት ምንም ይሁን ምን ቅምሻ ነው እንጂ የመጨረሻው አለመሆኑንም ያመለክታል ይላሉ አላህ Subhanahu Wa Ta'ala በእያንዳንዱ ህዝብ የሚሰሩትን ጥፋቶችን ያውቃል ከፈለገ እዚህ ዱንያ ላይ ከፋራ ሊሆንለት የሚችል ቅጣት ይሰጠውና አስተምሮ ከመሬት ጨርቶ ይሄዳል አንዳንዱ ደግሞ እንዲያውም ሊያባብሰው የሚችል ከአላህ ጋር ሊያጣላው የሚችል ዙሩፎች ይመጡና እንዳልነበር አድርገውት ትንሽ እንኳን የነበረውን በአላህ የነበረችውን ተስፋ እንዲያጨልምበት አድርጎት ይሄዳል በዱንያ ላይ ራሱ ሙሲባ ሁለት አይነት ነው አንደኛ የምትማርበት ሙሲባ አለ ልትመለስ የምትችልበት ልትገሰጥበት የምትችልበት ለአንተ አይደለም ላየህ ሰው ሊማርበት የሚችል አንዳንዱ ጊዜ ግን ሱብሃንአላህ اذا اردنا ان نهلك قريه امرنا مترفيها ففسقوا فيها فحق عليها القول فدمرناها تدميرا ሳይመለስ የሚቀጥልም አለ ولقد ضربنا للناس في هذا القرآن من كل مثل በዚህ ቁርአን ውስጥ የምሳሌ አይነቶችን ሁሉ ጠቅሰናል አላህ ضربنا يعني አስቀመጥና ጠቅሰናል አውስተናል ለማለት ነው لعلهم يتذكرون ሰዎች ከሃዲያን ያስታውሱበት ይማሩበት ይገሰጹበት ዘንድ ብዙ ምሳሌዎችን ለሰው ልጆች ከክህደትም ከተለያዩ ወንጀሎችም ሊመለሱ የሚችሉበትን ትምህርቶችን አስተምረናል አለ አላህ ቁርአንን ዓረቢያን ይሄ ቁርአን فيها ولقد ضربنا للناس في هذا القرآن ይሄ ቁርአን በአረበኛ የሚነበብ ሲሆን ቁርአንን የማለኛው መቅሩአን እንደማለት ነው ተነባቢ ሲሆን ዓረቢያን በአረበኛ ቋንቋ غير ذي عوج ምንም አይነት እንከን የሌለው ሲሆን ምንም አይነት እንከን ባለቤት ሳይሆን غير ذي عوج ነው أي لا اعوجاج فيه ولا انحراف
ምንም አይነት የመዘናበል ከእውነቱ ወደ ውሸት ወደ አሉባልታ ወደ ቅጥፈት ምንም ያልተዘነበለ ሙሉ በሙሉ ሐቅ የሆነ በአረበኛ የሆነ ቁርአን ሲሆን በዚህ መጽሐፍ ውስጥ ብዙ ምሳሌዎችን አውስተናል አለ አላህ። ለዓለሁም የተቁን ይጠነቀቁ ዘንድ ሊከይ የተቁነ ሚማ ሐረመ አላህ የከለከለውን ነገር ሊጠነቀቁ አላህ ስብሓንሁ ወተዓላ ያዘዘውን ሊሰሩ አይ የተዘከሩን ገይረ ዚ ዕወጅን ቁርአንን الله سبحانه وتعالى بينا للناس في هذا القرآن من كل مثل يحتاجون إليه في أمورهم وشؤونهم لعلهم يتذكرون فيتعظون قرآنا عربيا لا اعوجاج فيه. ይህ ቁርአን ለሰው ልጆች የሚያስፈልጋቸውን ነገሮች ያላስተማረበት ቦታ የለውም። አስተምሮቱ ደግሞ ከነ ምሳሌው ነው። እንግዲህ ሌሎች ምሳሌዎች እኮ ሊኖሩ ይችላሉ እዚህ ቁርአን ውስጥ ያልተጠቀሱ ስለማያስፈልጉ ነው። ቢያስፈልጉ ኑሮማ ይጠቀሳሉ። ሌላው በቁርአን ውስጥ ያልተጠቀሱ ምሳሌዎች በሐዲስ ውስጥ ምሳሌ ተጠቅሰዋል። እነዚያ ሁሉ በቁርአን ውስጥ ተጠቀሱ ከተባሉት ምሳሌ አንዱ ነው። ضرب الله አስቀመጠ مثلا ምሳሌ አስቀመጠ رجلا አንድን ሰውዬ فيه شركاء በዚህ ሰውዬ ላይ አክሲዮን ያሉበት የሆነ የተጋሩበት የሆነ የሁለት የሶስት የአራት የአምስት ሰዎች የሆነን ሰውዬ ምሳሌ ያደረኩኝ አለ አላህ። ሙተሻኪሱን የሚጨቃጨቁ የማይግባቡ አንዱን ተኛ ሲል አንዱን እንቀመጥ የሚል አንዱን ንብላ ሲል አንዱን ጠጣ የሚል አንዱን ምናምን ሲል ገበያ እንዋል ሲል አንዱ ግብርና እንሂድ የሚል ምስቅልቅል ያለ አስተሳሰብ ያላቸው ሰዎች አክሲዮን የሆኑበትን አንድን ሰው ያስቀመጥን። አንድ ህንጻ ምሳሌ ህንጻውን ምሳሌ ብታደርግ አንዱ ሱቅ መሆን ያለበት ሱቆች በሙሉ መሆን ያለባቸው፣ ሌላው ደግሞ የለም አፓርታማ ሆኖ ቤቶች መሆን ያለባቸው፣ ሌላው ደግሞ ቢሮ ነው መሆን ያለባቸው። ሁለቱም ባለ ንብረቶች ናቸው። አንዱ ሌላውን አሸንፎ ምንም ሊያደርግ አይችልም። ضرب الله مثلا رجلا فيه شركاء متشاكسون ورجلا سلما لرجل አንዱ ደግሞ ለአንድ ሰው ብቻ ታዛዥ የሆነ ሰው። እስቲ ሁለቱን ተመልከቱት። هل يستويان مثلا እኒህ ሁለቱ ባሪያዎች በባርነት በመታዘዝ ራሱ እኩል ይሆናሉ? هل يستويان مثلا ያ ሰውዬ እኮ ምንም ስራ ቢበዛበት ሰላም ነው። በቃ ዛሬ ተኝተህ ነው ማደር ያለብህ ከተባለ ሌላ ሰው የሚቀሰቅሰው የለማ፣ ጌታው አንድ ነው። ዛሬ ስትሰራ ነው መዋል ያለብህ፣ ሲሰራ ነው የሚውለው፣ ሌላ የሚያቋርጠው ሰው የለም። ይሄኛው ግን ዛሬ ይችን ወንበር ነው መስራት ያለብህ እያለው አይ ተወና ይሄንን ያንበሩን አጽዳ ይለዋል ሌላው መጥቶ። እሺ ብሎ እዚያ ሲሄድ ያ ደግሞ ለምን ተውክ ይለዋል። አርባቡን ሙተፈሪቁነ ኸይር አሚላሁ ልዋሒዱ ልቀሃር አሉ ዩሱፍ። አብረው ለታሰሩ ሰዎች እስላምን ሲያስተምሯቸው እንዲሁ ብዙ አምላክ ያለው ሰው ይሻላል ወይስ አንድ አምላክ? ገብርኤልና ሚካኤል እኮ በአንድ ላይ ተስማምተው አንተም አክብረኝ እኔም ላክብርህ ካልተባባሉ በስተቀር አደጋ ነው። የገብርኤል ቀን አንዱ ያከብራል፣ ሌላው አያከብርም። ሌላው የሚካኤል ቀን ያከብራል። አረ ሌላም አለ፣ እኛም ሰፈር አይጠፋም። የኸድር ቡና ያስለመደና የአብዶዬ ቡና ያስለመደ ሁለቱ እኩል አይደሉም። የአብዶዬ አይ እኔ አላስለመድኩም የራስ ጉዳይ ነው የሚለው። የኸድር ካስለመደ የኸድር ቡና ከቀረ አቧራው ይጠሳል፣ ችግር ይፈጠራል ብሎ ያስባል። እገሌ ሼህ ሮብ ቀን ነው የሚቀመው፣ የገበሬ ቀን ደግሞ ሰኞ ቀን ነው፣ ሐሙስ ማታ ነው። መከራ እኮ ነው። አዛዥ መሬት ላይ አለቃ ላይ የሆነ ቢሮ ላይ እናንተ ቢሮአችሁ ላይ ሁለት ሰው አለቃ ቢኖር መብራቱን አጥፉ ይላል አንዱ ተነስቶ፣ ያኛው ደግሞ መብራቱ ለምን ጠፋ ብሎ ምን ሆናችሁ ነው ምናምን ብሎ ያበራባል። ምን ታደርጋለህ? አደጋ አይደል? ለዚህ ነው አንድ ቤት
አንድ አባወራ አንድ አለቃ ነው የሚኖረው። ተዋረድ እልቅና የሚፈልግ ሰው ካለ እንኳን በተዋረድ ነው መምጣት ያለበት። አለቃው ምክትሉ እንዲህ እያለ አላህ ስብሓነሁ ወተዓላ የኩፍርን የተለያዩ ጣዖታትን ማምለክ ጉዳታቸው እንዲህ ነው። ضرب الله مثلا رجلا فيه شركاء متشاكسون ورجلا سلما لرجل هل يستويان مثلا الحمد لله لا الله سبحانه وتعالى مسكانا يقبو على إقامة الحجة يشرك باطل النتن بيفا بقرب باجر مسالي يا قرب اللنجيت الله مسكانا يقبو بلو بل أكثرهم لا يعلمون بزوجاتشو يبزو طاوتاتن تازاجنت قدات بدن بايوكم إنك ميت وإنهم ميتون الله أكبر رسولنا عليه الصلاة والسلام أناقراتشو إنك أنت ملكتن يا محمد هوي أنت مواجنة النسو مواجوش ناتشو النسو مواجوش ناتشو أنت مواجنة هذا لم يالاتشو مجمرة يرساتشو نقرواتشو نو ودليل هزبينو لمن دينو ساتشون ياسقدمه إنك ميت وإنهم ميتون لمن دينو إنهم ميتون وإنك ميت النسوم يموتالو أنتم تموتالله سايل أنت تموتالله النسوم يموتالو بلو يساتشون ياسقدمه ما أنه يقباو مين يقرأي إياكو القباتشهم أحسنت أصلو يموت الله يموت ميالو انديو كتترتر ميترترو مانو مقرت ካለባቸው እሳቸው ናቸው አይደል አሪ አስቀድሞ አረዳን ይሞታሉ ትሞታለህ አንተም አላቸው አዳ ትሞታለህ ከተባለ ሌላውም እንደሚሞት ይታወቃል እኮ ወኢነሁም መይቱን የሚገርመው ሰው ነህ ማለቱ ነው። ደግሞ በሌላ በኩል ነብዩና አለይሂ ሰላቱ ወሰለም አንዳንድ ሰዎች እንዲያው ሰው አይመስሏቸውም። ሰው ቢሆኑ ነው እንጂ ትልቅ የሚሆኑት ሰው እኮ ነው የሚበልጠው። ከመላእክት እኮ ሰው ነው የሚበልጠው። ከመላእክት ከነ ጅብሪል እነ መሐመድ ናቸው አለይሂ ሰላቱ ወሰለም የሚበልጡት። ደግሞ መላእክት ምኑን ተሐዲ ያደርገዋል? ስሜት የለው ካልበላው ካልጠጣው ካልተኛው የሚል ነገር የለበት። ዝም ብሎ መታዘዝ እኮ ነው። ላ يعصون الله ما امرهم ويفعلون ما يؤمرون ሰው ነው እንጂ ስሜቱን ይሄን እሳቱን ተቋቁሞ ዒባዳ አድርጎ ነብይነት ደረጃ አግኝቶ መሄድ ይቻላል። على كل حال انك ميت አንተም ሟች ነህ እንኳን እነሱ እንደማለት ነው። أفإن مات أو قتل انقلبتم على عقابكم እንዳለው መሞታቸው የረሱል ሰለላሁ ዐለይሂ ወሰለም ኢስላምን ወደ ኋላ የማያስቀረው የማይጎትተው እናሳቸው ደግሞ አይሞቱም በፍጹም ሞት የማይነካቸውም እሳቸውን የሚል ካለ ላ ትሞታለህ አላቸው። አልሞቱም እኮ ብሎ የተሟገተ ሱሐቢ ያለ ነብይ የሞቱ ቀን ድንግጥ ብሎ ሱሐባው ሁሉ ሲጨናነቅ አንደኛው በተለይ በይፋ ወጡት። ኧረ በፍጹም መሐመድ ሙቷል ያለ ሰው ወዮለት አሉ። ዑመር ናቸው እኮ ዑመር አሁን ምንም ነገር የሚያስደነግጣቸው አይደለም አይመስሉም አይደል? የነብዩ ሞት ሲነገራቸው ክው ነው ያሉት። ከዚያ በኋላ ይሄ መሞት ሳይሆን የሆነ እንትን ይሆናል ሚዕራጅ አድርገው ይሆናል እንደ ድሮ እንደዚያ እንደ ኢስራኡ ሊሆን ይችላል እንጂ እንዴት ይሆናል? ይሄው አሉ እኮ ሰውነታቸው አለ እኮ ሲሏቸው ቢሆንም እንዳታወሩ ማንንም እንዳታወራ ሙቷል ብለሃል አለቃቸው እስከሚመጡ ድረስ አቡበከር መጡ። አባቴ ነብዩ እኮ ሞቱ አሏቸው። አይሻ ነው እንዴ ብለው ከሳሙና ካዩአቸው በኋላ ምን እየተባለ ነው ሲሉ ዑመር ማንሽም ሞቱ ብለህ የምታወራ በዚህ ሰይፍ ነው የምቆርጥህ እያሉ ነው። ተው ረጋ በል ዑመር አሉ። ኢነከ መይቱን ወኢነሁም መይቱን ብሎ ነግሮንስ አፈኢን ማተ አው ቁቲለ እንቀለብቱም ዐላ አዕቃቢኩም ብሎ ነግሮን። ስለዚህ የረሱሉ ሰለላሁ ዐለይሂ ወሰለም ትሞታለህ ብሎ ማስቀደሙ የሰው ልጅ በጣም ትኩረት ያለው እሳቸው ላይ ስለሆነ እኔማ ሞታለሁ እሳቸው እንዴት ይሞታሉ ነው ምልህ እንጂ ነው የሚለው። አንዳንዱ እኮ ሼኽ ያልሞተም ብሎ የሚሟገት ሰው አለ እኮ
እኛ ተስማምተን ነብዩ ሙተዋል ብለን ሙሳ ሙተዋል ብለን ኢብራሂም ሙተዋል ኑህ ሙተዋል አደም ሙተዋል ብለን ተነጋግረን የሱ ሼኽ አልሞቱም ሞኝነ ራስን ታለው ሱዳን አየኋቸው ኢትዮጵያም አየኋቸው አለ እሳቸውን የመሰለ ልጅ ይኖራል ተወለደ አባቱን ሲገሉበት ጠፍቶ ሆዶ ሊሆን ይችላል አባቱን የሚመስል ልጅ ስለታየ አሉ ብሎ መናገር የሚያሳፍር ነው በጣም ይሄ የሁለቱ ሰዎች ምሳሌ የሁለቱ አምላክ የሆነውን ሸሁ ሲሸርሁት ምን አሉ الذي يعبد آلهة شتى بعبد مملوك لشركاء متنازعين لسوء أخلاقهم وطباعهم وهذا العبد موزع وممزق بينهم كل منهم يستخدمه بقدر ملكه فيه وهو حائر بينهم جميعا لا يمكنه أن يرضيهم جميعا ولا يملك أن يطيع أهواءهم المتنازعة لتلاقي أملاك تعزاج ونزو بتأم كبار كون أبات النانات يتتعلوا باتشو لجوج أبات يوغار سيهدو السجارة انديت يساقو بدن بكساقو النات للسمانو النات يوغار نمو سيهدو ጨነቃሉ እንዴት እንሳቅ ሁለቱንም ይጣላሉ አንዳንድ የጣዖት አምልኮት አስቀያሚነት ተናግረህ እንኳን አትግባባም ድንጋይ አይደል እንጨቱ ምናምን አይደል እንዴት አድርጎ ነው የምታናግረው ምን ብለህ እንዳይከፋሽ ምናምን እሺ እንኳን አይልም እኮ ምን እንደሚፈልግ እንኳን መግለጽ አይችልም እኮ የጣዖት የሚባለው ነገር ጂኑ እኮ ራሱ ጂን የሚገዛ ሰው እኮ ጂኖቹ እንዲህ ነው የምንፈልግና እንዲህ አርጉልን ብለው እኮ አይነግሩትም ዛሬ ነጭ ረዱ ይሉና አይ በሚቀጥለው ቀን ደግሞ ያስጮህና ቀይ ረዱ ይላል ውሸታም ነው إنك ميت وإنهم ميتون የሚለውን የቁርአን አያት ደግሞ ሲፈስር ሸሁ ምን ይላል إنك ميت وإنهم ميتون يخبر الله سبحانه وتعالى رسوله محمد صلى الله عليه وسلم بأن الموت سينزل به كما ينزل بأعدائه موت أنت بتشاء بتموت بعد اللم الناس بتشاء لم يموتوا ولتاتشم تموت هلاتشو فيقول إنك يا محمد صائر إلى الموت وكذلك قومك سيموتون كزياس ثم إنكم يوم القيامة عند ربكم تختصمون አሁን የመሞቱ ፋይዳው ምንድነው ከተባለ እዚህ ሲሟገትህ የሆነ ያልሆነ ሲደረድርብህ የነበረው ሁሉ እዚያ ፊት ለፊት አላህ ፊት ቀርቦ ካንተ ጋር ይሟገታል ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم اتخذ فلانا خليلا ይሄ ካፊሩ ነው እንደሚጸጸተው نبي صلى الله عليه وسلم من يلالو وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا بزي بقرآن لاي سيقلدوا نبر تتوت نبر عامت اسكامت هايكروتم نبر عامت اسكامت يميماروتن عيسروبتم نبر لم بمي سراسو يافيزو نبر هاجر مالتكو ما اتنقرنو عندانو يكبدو ميسراو هاجر نو راسو ثم إنكم جميعا يوم القيامة عند ربكم تختصمون فيما كنتم تختلفون فيه في الدنيا فيفصل الله بينكم بالحق إن يوم الفصل كان ميقاتا متى يوم ينفخ في الصور فتأتون أفواجا لأي يوم أجلت خصام هذه الدنيا ليوم الفصل وما أدراك ما يوم الفصل ثم إنكم يوم القيامة عند ربكم تختصمون قرآن غير ذي عوج من ما ينتنكن اللوم قرآن يا قرآن ستة النامت علن بلو يمكروا هلو أقطعتشو قروا عند مراف سورة الكوثر يمتها لنكوان قرآن يمسنا مزعف أقطعتو عربو هلو بمولو اسكاهو نمدرس هالتقنجم
قل لو كان من عند غير الله لوجدوا فيه اختلافا كثيرا كالله زند بايهون نورو سنت ستت بتفتر اللي تنبر إن أنزلناه قرآنا عربيا لعلكم تعقلون يقباتشو زند عربوچو እንዲገባቸው በአረበኛ ወረደላቸው በአማርኛ ወርዶ በሲሪያንኛ በጣሊያንኛ በእንግሊዘኛ ወርዶ ይሄንን ተማሩ አላላቸውም ምን ያህል ደረቆች እንደሆኑ ተመልከቱት እኛ ግን ቁርአን በአረበኛ ወርዶ አረበኛን በግድ ሙጥኝ ብለን ሞክረን የተወሰነ ነገር እንዲገባን አደረገ فضل من الله እነሱ ግን ፊት ለፊት ቁርአን እየተቀራላቸው ያውም በረሱል ሰለላሁ ዐለይሂ ወሰለም እየተቀራ እየተነገራቸው አይሰሙም أي جعلناه قرآنا عربيا غير ذي عوج ليفهمه الناس ويعملوا به فيتقوا سخط الله لعلكم تتقون مالت لزينه بعربيا قبطواتشوها أوقاتشوت تمراتشوت راساتشو نتاستنققوا تبلونه سلزي مسالي وچين والجزي ما وقت وتلك الأمثال نضربها للناس وما يعقلها إلا العالمون يا الله سبحانه وتعالى مسالي وچين ሚረዳ ሰው የገባው ሰው አላህን ሊያመሰግን ይገባዋል ብዙ ሰዎች ምሳሌ ሲሰጥ በቁርአን ማይገባቸው አሉ ኢነከ መይቱን ወኢነሁም መይቱን ይሄ ሁሉም ሰው ሊያስታውስ የሚገባው ይሄንን ነው ነብዩ አለይሂ ሰላቱ ወሰለም ሳይቀሩ የሚሞቱበት ነገር ነው ወለቀድ ضربنا للناس في هذا القرآن ማለቱ የቁርአን ምሳሌዎች ከተለያዩ ያስተምሮት ዘዴዎች መካከል በጣም ሁሉንም ሰው የሚያስተምር አው ልማር ፈልጋለሁ የሚሉ ሰዎችን በደንብ ሊያስረዳ የሚችል ምሳሌዎች መሆናቸውን ለመጥቀስ ነው بلغاءهم كانوا يتنافسون في جودة الأمثال وإصابتها المحز من تشبيه الحالة بالحالة أن كل مثل في القرآن فإن فيه دليلا على إثبات القياس هلو مثالي يتبالى هلو يللبت يلم كقرآن مثالي وچه وطا نگر يلم كالوم بقال بسم بايتقسم تمساساياچو قرآن ውስጥ አለ ማለት ነው لعلهم يتذكرون አንዳንድ ጊዜ አላህ ያወራበትን የተናገረበትን ያስተማረበትን ምክንያት ይናገራል እንዲት ሆኑ ዘንድ ነው አለ አንዳንድ ጊዜ ግን እንዲት ሆኑ ዘንድ ነው ያላለበት ጉዳይ ማአት አለ ምክንያቶችን የጠቀሰውን ምክንያቱ መረዳት ምክንያቱ ያልተጠቀሰበት ደግሞ ምክንያቱን ለምን አላወቅኩም ብሎ መሟገት አስፈላጊ እንዳልሆነም በይፋ ይነግረናል ቁርአን ምንም አይነት እንከን የለውም ቁርአን የወረደው በአረበኛ ነው ቁርአን ሙሉ በሙሉ ቃሉ አረበኛ ነው ውስጡ ሌላ ቋንቋ የለውም የእንግሊዘኛ ቋንቋ ውስጡ የለም የፈረንሳይኛ እንደዚሁም የአማርኛ የኦሮሞኛ የትግረኛ ቁርአኑ ውስጥ የለም يستدل به على أنه لا يوجد في القرآن لفظ أعجمي لأن الله تعالى وصف القرآن كله بأنه عربي وهذا يقتضي أنه ليس فيه شيء من لغة العجم ولا شك أن هذا هو الواقع فليس في القرآن لفظ أعجمي ابن عثيمين بفصم سيوطي هلتم قرآن وست يا أمارنيا قوانقوا يلم የአማርኛ ቋንቋ ቁርአን ውስጥ አላገኛችሁ እስቲ ፈልጉ የለም ማፊ የኛ ደረሶች ወረዱ ተራ ቁርአኑ እንደሆን መቅራል ተቀራ አለ ሲበራደረ የበሬ ሞራ አለ አይደለም አሱማ እንዲያውም የወቀሰበት እኮ ነው ሙሐመድን አስተማረው የምትሉት አጀመኛ ነው የሚናገረው ፈረንሳይኛ ወይ አማርኛ ነው የሚናገረው ይሄ ደግሞ አረበኛ ነው የሚናገረው እንዴት ይታሰባል አጀሚ ወአረቢ ናለኮ አረ አይደለም እንዴ ቃሉ እንጂ እሺ አንድ ልሞክርላችሁ
ፈረስ የለም በቁርአን ውስጥ ደም የለም ደም የሚባል በቁርአን ውስጥ የለም ደም በአማርኛ ደም ነው በኦሮምኛ ምንድን ነው የሚባለው ደም ይባላል በኦሮምኛ እንጂ ደም አይደለም በአማርኛ ደም ነው ይሄው አማርኛ ቃል ተገኘ አይደለም ወይ ይሉናል ይሄን ያመጡና ምን እንበልሽ የለም ብል ስትሉን ይሄው ቁርአንን ዓረቢያን غير ذي عوج ያለ አላህ እናንተ እንዴት ትላላችሁ አንጧ መልሱ ምን ይሆናል እና ማን ወሰደ ነው የምንለው አሁን ቋንቋዎች የመወሳሰር ነገር አለ እኛ መቼም የመሰራረቅ አንልም የመወራረስ ቋንቋ የመወራረስ አለ አስሉ የአረበኛው ቋንቋ ሆኖ አማሮቹ እንዳለ ቃሉን ወስደውት ነው የተጠቀሙት ማለት ነው እኛ የመጀመሪያ ቋንቋው የትልቁ ሰውም የአያታችን ቋንቋ አረበኛ ይሆናል ብለን ነው ተስፋ የምናደርገው አረበኛ ነው አስሉ የመጀመሪያው አረበኛ ቋንቋው እሱ ነው የጀነቱን ቋንቋ እሱ ነው ስለዚህ የተለያዩ ቋንቋዎች እዚህ መሬት ላይ ቢግንተን ቁርአን ውስጥ ቢገኝ ከሌሎቹ ቋንቋዎች ከአረበኛ ወስደውት ነው قرآنا عربيا دلالة على شرف اللغة العربية وعظمها ليلو يا عربية قانقا كليلوش قانقا غارا زنبلو كمندر قانقا غارا ميتأمد اندال هنا ميودادر اندال هنا يعلم قانقا بمولو يميبلت لقرآن قانقا النات يتمرت ليو قانقا مهون مياسايا بيأكسيون سرا يتفقد مهونون يعملكتال العلماء فيه شركاء متشاكسون معهم ሌላው የጋራ ስራ ጥንቃቄ ካልተሞላበት በዱንያ እንኳን በተላልቅ ነገር አይደለም በዱንያ ላይም ቢሆን ሙግት አያጣውምና ተጠንቀቁ ብሎ ጠቁሟል ይላሉ ማስረጃ ለአላህ Subhanahu Wa Ta'ala ብቸኛ አምላክነት ያገኘ ሰው አላህን ሊያመሰግነው ይገባል عند ربكم የሚለው ነገር አላህ ዘንዳ ነው ሙግቱ የውነቷ ሙግት የምታዋጣው ሙግት ትክክለኛ ማን ነው የሚባለው ፍርዱ አስተማማኙ ሙግት አላህ ዘንድ የሚሰጠው ውሳኔ ነው አይደል ዱንያ ላይማ እንኳን ሌላው ሰው حتى رسول عليه الصلاه والسلام እንኳን ልሳሳት ይችላልው አላሉም እንዴ ምናልባትም እኮ ኔጋ ሁለት ተከራካሪዎች መታችሁ አንዱ አፈኛ ይሆንና ውሸቱን እውነት አስመስሎ ሲደረድር በቃ ያንተ ነው ሐቁ ልለው ይችላልሁኝ የሱ ሐቅ ሆነ ማለት አይደለም እንኳን የዘመኑ ይሄ የጉቦኛው የማለሙ ሙስናው ምናምኑ የሰጠው ዳኝነት አይደለም ነቢ እንኳን አለይሂ ሰላቱ ወሰለም ይሄ መነጽር የኔ እንዳልሆነ ያወቅኩኝ የኔ ለመሆኑ የው ልክ ነው የኔ ለመሆኑ የኪስ ነው የተገኘው የኔ ለመሆኑ እንዲህ ነው አይነቱን አቃለው በየደርድር የሰውየውን አሳምኜ ልክ ነው ያንተ ነው ውሰድ ቢለኝ ሐቅ አይደለም ያወክ ሐቅ አይሆንም ማታ እየገፋህ አጥር ያልክ ሄደህ በመሬትና ምናምን በምናምን ታስቀይርና መንገድ አለው ብለህ ታስወጣለህ ሐቅ ሆነ ለተፈረደልህ ማለት ነው አይደለም ወላሂ ነብይ የፈረዱት እንኳን ሐቅ አይሆንም انما اقطع له قطعه من النار የእሳት ቁራጭ ነው ቆርጬ የምሰጣችሁ አላህ ለዚህ ነው عند ربكم تختصمون ያለው ስለዚህ የእውነት ፍርድ የእውነት ዳኝነት የእውነት ተበድያለሁ ምትል እዚህ ዱንያ ላይ አትጨቃጨቅ እዚያ የእውነቱ ውሳኔ የሚሰጥበት ቀን አለና እዚያ ላይ ጠብቁ ማለቱ ነው አላህ إنك ميت وإنهم ميتون ካለ በኋላ ثم إنكم عند يوم القيامة عند ربكم تختصمون የሚለው ነገር አብረው መምጣታቸው ከረሱል ጋር عليه الصلاة والسلام የተያዘ ከባድ ጥያቄ እንዳለ ያሳይም ይሄ ኪታብ ስለ ነብዩ عليه الصلاة والسلام ገና ነው እዚህ ቀብሩ ጀምሮ ነው ጥያቄው ያለው
ቀብር ላይ እኮ ነው ስለ ነብዩ ጥያቄ። ከሞት ከተቀበርክ ቀብረው ዘመዶች ገና ሳይለቁ ሰፈሩን ትነሳለህ። መን ረቡክ ትባላለህ። ጌታ ማን ነው? መን ነብዩክ ነብይህ ማን ነው? ማ ተቁሉ ፊ ሃذا الرجل ስለዚህ ሰውዬ ምን ትላለህ? ምን ታውቃለህ? እስቲ ንገረን። ጥያቄ አለ። ከነብዩ ጋር አያይዞ አንተም እነሱም ትሞቱና ከዚያ በኋላ ሙግታችሁ እዚያ ይመጣል ማለት ከነብዩ ጋር የተያዘ ነብዩ ተልከውለት እሳቸው ከተላኩ በኋላ የትኛውም የሰው ዘር የትኛውም ጂን ስለ ነብዩ ሰለላሁ ዐለይሂ ወሰለም ይጠየቃል። እሳቸውም ያለ ገደብ ነው ያለ ምንም እንትን ነው ደከመኝ ሰለቸኝ ሳይሉ ነው ያስተማሩት። አስተምር ያለው አዎ ብለዋል። ደግሞ ሱሐባዎች ደግሞ ያንን አስተላልፈዋል። በልጉ አኒ ወለው አያ ተብለው በልበልግ ሻሂዱ ሚንኩሙል ጋይብ አስተምረዋል። ስለዚህ እየተሟገትክ ያለ ሁሉ ይሄ ጥያቄ ነው የሚጠብቅህ፣ ተጠንቀቅ እንደማለት ነው። አስአሉላህ ረቢ ቢአስማኢሂ አልሑስና ወሲፋቲሂ አልዑላ أن يجعلني وإياكم من الذين يستمعون القول فيتبعون أحسنه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته.